ሸቤ ለካ ብዙ ሰውን ታስታግሳለች። እንግዲህ ሰላም እንዴት አላችሁ? ከዚህ በኋላ ሙዚቃ ለጆሮ ስንጠቃ የአዶናይ ጉሮሮ ቢበጥስም ጆሮ ድምፁ ተቀናብሮ እንደ አስቴር አወቀ እንደ ቴዲ አፍሮ ሙዚቃ ለቀቀ ሊያደርገን ደንቆሮ እንደ ጭራ ቀረሽ። ሸቤ ለካ ብዙ ሰውን ታስታግሳለች። እንግዲህ ሰላም እንዴት አላችሁ? ከዚህ በኋላ በሰፊው በዩቲዩብ እንመጣለን ባለው መሰረት ዛሬም ተከስተናል። ጆን ዳንኤል ከስር ከተፈታ በኋላ John for president. Yeah. Yes, John for president. John for yes. president. This is crazy, man. No, president. No president. No politica, brother. Yes. No president. No, Yes. John Oh, TikToker. no political. John no political. TikToker. No. John rapper. Oh, you're No right. president. Yes. John's a rapper. Ah, let's go. Yeah, I'm president. No. Come on now. Yeah, ready. Can I hear something? Yeah. Do you want me to rap for you? Rap. Yeah. ኩት ማለት ነው። እኔ በጣም ያሳቀኝ መድኃኒዓለም የእሱ አደረጋገጥ ፕሬዚደንት ፖለቲካ ሸቤ። ሌላኛው ነገር ደግሞ ማለት ነው የአዶናይ ደጋፊ የነበረ ልጅ ነው። በዚህ ዘፈን የተነሳ አዶናይ ከወዳጆቹ ጭምር ነው ችግር የገጠመው። እነሱ ይህን ዘፈን የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ቀልድብን ኢነርጂ ነው አባቴ ታረጋል። ልጁ ያራዳል። የፈረንሳይ ልጅ ነው ባይዘው ልጁ ጁሲ ባለሳሳት በደሌ ፈረንሳይ እንዳጎደለኝ የገባኝ ከረፈደ ጥፋቴ ቢያሳጣኝም እኔ አባት ዛሬ ትላንት አይደለም። አንድ ነገር እሺ፣ የበለጠ ጨው ልበል። አይ ስሜት ስጠው። ስሜት ውስጥ ቃሉን ባታስብ አሪፍ ነው። ስሜቱ ላይ በደሌ አይ እዛው ዜማ ውስጥ እኔ ግራ ልጋባለሁ። ቢቀርብስ እንግዲህ ይሄ ዘፈን ነው መዘዝ ይዞ የመጣው ማለት ነው። ጋይስ ቆይ ወይ ጉድ! ይሄ ዘፈን ይሄ ልጅ ካሁን በፊት የአዶናይ ደጋፊ ነበር። ይሄ በርባንን ፍቱልን፣ ክርስቶስን ግን ስቀሉት፣ ስቀለው እያሉ የነበሩት ማለት ነው። ልክ ያ ነው አዶናይ ላይ የተደገመው ነገር ማለት ነው። ያ ነው በርባንን ፍቱልን፣ ክርስቶስን ስቀለው እንደማለት ነው። የአዶናይ ጉዳይ ማለት ነው። አዶናይ ምን አጠፋ? ሕፃናትን በረዳ ከጎዳና አንስቶ ሕፃናትን ስላሳደገ ነው። አባታችን በእግሩ የሚጓዘውም ሰውዬ መኪና ስላሰጠ ነው። ሰው ስለረዳ ነው ወይ? የራሱን ህይወት መኖር አይችልም ወይ? ሰው አይናችሁ የሚቀላ ምንድን ነው? ስቀለው፣ በርባንን ፍቱልን። ያን አይነት ነገር ነው ለአዶናይ እያየን ያለ ነው። በቃ ፍርዷ የዓለም ፍርድ ማለት ነው። የዓለም ፍርድ ሁሌም ጠማማ ነው። የሰው ልጅ አይን ሁሌም ጠማማ ነው። እግዚአብሔር ይፈርዳል። አዶናይ እግዚአብሔር ይፈርዳል። ድንግል ማርያም ጠብቀዋለች እሱን ማለት ነው። አፈር ብሉ እናንተ። እንግዲህ እንደዚህ ብሎ ለአዶናይ ጥብቅና ይቆም የነበረ ልጅ አበሻ እኮ ይገልበጥ። አበሻ ከተመደና ከተገለበጠ የአዶናይ ሙዚቃ ለጆሮ ስንጠቃ የአዶናይ ጉሮሮ ቢበጥስም ጆሮ ድምፁ ተቀናብሮ እንደ አስቴር አወቀ እንደ ቴዲ አፍሮ ሙዚቃ ለቀቀ ሊያደርገን ደንቆሮ እንደ ጭራ ቀረሽ እንደ አስቴር አወቀ አዶናይ ሙዚቃ ዘፈን ከለቀቀ በዛ ቢስማር ድምፁ ጆሮ ካደረቀ መልሶ ይታሰር በፍርድ ቤት መቅጫ። የኛ ጆሮ ነው ወይ የሱ ማላገጫ? መልሰው ይሰሩት። እሱም ብሎ ደግሞ አቀንቃኝ ኃይሌ ተሰራለ ሰባችሁ ሾርሌ ግን አለው ኃይሌ ሩትንም ጠቅ አድርጓል። የጫት ተሟጋች ነው። ቲክቶክ ላይ ካሉ ስለ ጫት ከሚሟገቱ ልጆች አንዱ ነው እና በበርጫ ከመታችሁበት
አሁን አዶናይ ከታሰረ በኋላ አቁሜያለሁ የሚል ነገር ነበረው። አዶናይ እና ጃኒ ያው ሌላ ታምር ውስጥ ናቸው። ጃኒ የሚገባ ሰው ናት። ከዓይን ያውጣችሁ፣ ከዓይን ያውጣችሁ፣ ከዓይን ያውጣችሁ። በስስት ነው የሚያየው። እናቴ ነው ከዓይን ያውጣችሁ፣ ከዓይን ያውጣችሁ፣ ከዓይን ያውጣችሁ ብለና ያን የሚገባትን ሰው ነው ያገኘችው። እግዚአብሔር ያዝልቃችሁ። በትዳር በልጅ ተባረኩ ማለት እንወዳለሁ። ክርስቶስን በጣም ነው ደስ ያለኝ። ያው ስም ሜንሽን ማድረግ ባያስፈልግም ዲስሪስፔክት ስትደረግ የነበረች እንደ ሴት እንኳን የማትከበር የነበረች ልጅ ናትና ወሳኝ ሰው ስላገኘች በጣም ደስ ብሎኛል። እኔ ያው የአበሻ ትንሽ ከባድ ደበቅ ብለን ምናምን ቢሆን ጥሩ ነው። ያው ይፋ አድርገ ነው ከዛ ወደ ጋብቻው ምናምን ቶሎ ተኪዶ ምናምን ቤተሰብ ቢመሰረት አሪፍ ነው። በጣም ነው የምወዳቸው። እንግዲህ ከዚህ በኋላ በዩቲዩብ እየመጣሁ አዘጋችኋለሁ። የመጨረሻው የሚሆነው በዚህ ዓመት ልናሳካው ያሰብነውን የአቡዬ ገብረ መንፈስ ቅዱስ ቤተክርስቲያንን እየሰራን እንገኛለን። በ49 ቀናት ውስጥ ባልሳሳት 24 ኮለኖች አካባቢ አቁመናል። መሰረቱ ወጥቶ ለ2 ዓመት ቆሞ ነበረ። ግን እግዚአብሔር ረድቶን ያው እንደምታስታውሱት ከአሁን በፊት በርታ መድኃኔዓለም ቤተክርስቲያንን በድፍን 1 ዓመት ሰርተን ማጠናቀቃችን ይታወቃል። በብፁዕ አባታችን የአዲስ አበባ ሀገረ ስብከት በነበሩ በብፁዕ አባታችን በአቡነ ሄኖክ ተባርኮ ተመርቋል። በዘንድሮ ደግሞ እግዚአብሔር ኃጢአት በደላችንን ሳይመለከትበት ክፋታችንን፣ ተንኮለኝነታችንን፣ ኃጢአታችንን ሳይመለከት እንግዲህ የጻድቁ የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን እንድንሰራ ፈቅዶልናል። በዚህ ቤተክርስቲያን ለየት የሚያደርገው አንደኛ ለትውልድ የምትሻገረዋ የአብነት ትምህርት ቤት አብሮ ነው የሚሰራው። እንደዚሁም ደግሞ ህንፃ ቤተክርስቲያኑ ይሰራል። እዛ አካባቢ ያሉ ኦርቶዶክሳውያንን ወደ ቤተክርስቲያን የመሰብሰብ ስራም እየተሰራ ነው። መተው ወንጌል እንዲማሩም እያደረግን ነው። ይህንን ቪዲዮ ያው ተጋበዙልኝ። ጻድቁ ገብረ መንፈስ ቅዱስ እያላችሁ ኮሜንት መስጫው ላይ የጻድቁ ወዳጆች ስማቸውን በደማቅ ሁኔታ ጻፉልኝ። እንግዲህ እግዚአብሔር የተመሰገነ ይሁን። የምታዩቸው 22 ኮለኖች አርማታ ሞልተን ጨርሰናል። አሁን የቀረን ባለማዕተብ ኦርቶዶክስ 30 ኮለን ብቻ ነው። አንዳንድ ፌሮ የሚገዛልኝ ባለ 16 ፌሮ የመሃሉ ዶሙን የመሃሉን ጉልላት የሚሸከመው ባለ 20 ፌሮ ነው። ባለ 20 ፌሮ ማለት ነው። ለአንዱ ኮለን 4 ፌሮ ነው የሚያስፈልገው፣ 4 ቤርጋ። ስለዚህ 4 8 16 ቤርጋ ያስፈልጋል ማለት ነው። ስለዚህ ባለማዕተብ ኦርቶዶክስ ባለ 20 ፌሮ 16 ፌሮ ባለ 16 ደግሞ 30 ፌሮ እንድትገዙልኝ በጻድቁ ስም እጠይቃችኋለሁ። ይኸው እንደምታዩት አርማታ ሞልተን ጨርሰናል። ሰራተኛ ወጥቷል። ስራው አሁንም ሊቆምብን ነው። ስለዚህ የጻድቁ ቤት መሰራት አለበት፣ መቆም የለበትም ብላችሁ የምታስቡ ባለማዕተብ ኦርቶዶክሳውያን ፌሮ፣ ሲሚንቶ፣ አሸዋ፣ ጠጠር ግዙልን። እኛ ከእናንተ የምንፈልገው ገንዘብ አይደለም፣ የምንፈልገው ማቴሪያሉን ብገዙልን የጻድቁን ቤት ሰርተን እንጨርሳለን። ወዳችኋለን። እንግዲህ እንዳያችሁት ነው የጻድቁን ቤት ሰርተን እናጠናቅ። ይሄ የምትመለከቱት የደብሩ ህጋዊ አካውንት ነው። ለዚህ ዓላማ ነው እንግዲህ የሚንቀሳቀሰው። ስለዚህ ዩቲዩብ ላይ ያላችሁ ሰዎች አንዳንድ ፌሮ ብትገዙልን የጻድቁን ቤት መስራት እንችላለን። የአብነት ትምህርት ቤቱንም መጀመር አለበት። ብዙ ትውልድ ከእግዚአብሔር ህብረት ከእግዚአብሔር ትእዛዝ ከመጽሐፍ ቅዱስ ቃል እየወጣ ስለሆነ ወደ አብነት ትምህርት ቤት መሰብሰብ ይኖርብናል ማለት ነው። ነገ ታሪክ ወቃሽ ተወቃሽ እንዳንሆን መጠንቀቅ አለብን። ወዳችኋለሁ። በቀጣይ እስክንገናኝ መልካም ጊዜ